እንግዲህ ብፁዕነታቸው እዚህ ህንጻ ላይ በተለይ እዚህ ህንጻ ላይ ግንባታ ላይ ቀደም ብፁዕነታቸው ከገለጹት አንጻር ስናየው በዘንድሮ ረዱን አንደኛው የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሕርያቆስ የሚመሩት ጉባኤ ከተጣበበ የበጀት አጠቃቀማቸው ላይ ዝም አንልም፣ አምና ዝም ብለን ዘንድሮ ዝም አንልም ብለው ለማበረታቻ የሚሆን ብለው ለጊዜው 1 ሚሊዮን ይሰጠናል። ምስጋናችንን እናቀርባለን። ሌላው ደግሞ በብፁዕነታቸው ንስሐ ልጅ የነበሩ ያው አሁን እንግዲህ በአባትና በልጅነታቸው ቀጥለዋል። ወንድማችን ፍቃዱ የማዕረግ ስማቸውን ትንሽ ዘንግቼው ነው። እሳቸውም ከ1 ሚሊዮን 500 ሺህ ብር በላይ ለግሰዋል። ሌሎቹ ደግሞ እንደዚሁ በየአጥቢያው ያሉ አሁን ድንገት ስለሆነብኝ ነው አጥቢያዎች 300 ሺህ 400 ሺህ አዲስ አበባ ሀገረ ስብከት በብፁዕ አባታችን አስተባባሪነት የመጣ ነው። ለሁሉም የምስክር ወረቀትና ደብዳቤ ምስጋና ወዲያው ልከናል። የአዲስ አበባ ሀገረ ስብከት ግን በብፁዕ አባታችን እጅ ሄዶ የሚሰጥ ነው የሚሆነው። ምስጋናችንን በትልቁ ጉባኤ ላይ እናቀርባለን ብለን ከያዝነው አንዱ እሱ ነው፣ የአዲስ አበባ ሀገረ ስብከት ነው። በዚህ ሀገረ ስብከት እንግዲህ በተለይ አሸዋ የገለበጡልን አሉ፣ ጠጠር የገለበጡልን አሉ፣ የሰራተኛ የሸፈኑልን አሉ። ገንዘብ እንደዚህ ልማት አለ አርማታ አግዙ ስንላችሁ በጉልበታቸው የሚያግዙ እንዳሉ ሆነው በገንዘባቸው የሚያግዙ ብዙ ሰዎች አሉ እና ከካህናት ከምዕመናን የተዋቀረ ከሀገረ ስብከት አስተዳደር ሰራተኛ የተዋቀረ ኮሚቴ ነው አሁን የሚመራው። የሀገረ ስብከቱ በበላይነት የሚመራው ነው። እንደዛም ሆኖ ኮሚቴዎቹ ንቁና ትጉ ተሳታፊዎች ናቸው። በየጊዜው የመጡ ስራቸውን እያከናወኑ ለዚህ ነው ኮሽ ሳትል ስራዎች የሚከናወኑ። ኮሚቴውንም አመሰግናለሁ። ጠቅላላ የአስተዳደር ሰራተኞች በጉልበታቸው በገንዘባቸው መርዳታቸው ነው ሳላመሰግን አላልፍም። እንግዲህ ሁሉ ብፁዕነቶ ሐሳቦት ስለተገዛ ነው። ከምንም አስታውሳለሁ የመጡት 2016 ሰኔ 15 እና 16 ነው አቀባበል የተደረገው። በ16 ቀድሰው ሰብከው አቁርበው ነበረ የተዋወቅ ነው። ከዛ በኋላ ሲመለሱ ግን ሐምሌ 26 አንደኛውን ሲመጡ ፍልሰታን በጠቅላላ በየገዳማቱ በየአድባራቱ በአምስቱ በተጎጫሌ በሐርቲ ሼክ ቀድሰው ሰብከው አቅርበዋል፣ አስተምረው እንደዚህ አይነት በዛው አመት ደግሞ ወደ ጎደም ሄደው ጎብኝተዋል። ያንንም እዛው ላይም ከማህሌቱ ጀምሮ እስከ በዓሉ ፍጻሜ ድረስ ያለውን በዓል ከመምራት ጎን ለጎን የልማት ሐሳብ እንዲኖራቸው አጀንዳ ሰጥተው እነሱም ተንቀሳቅሰዋል። አንድ ቀን እንጎበኘዋለን ብዬ ተስፋ አደርጋለሁ። በየሪፖርታችን ሁሉ ጊዜ የምንገልጸው ነው። እንግዲህ ጅጅጋ ላይ ደግሞ በተለይ 100 ዓመት ሞልቶታል የተባለው መቃብር ቤት ብቻ የከበበውን የርዕሰ አድባራት ወገዳማት ደብረማዊ ቅዱስ ሚካኤል ቤተክርስቲያን አሁንም አጀንዳ ሰጥተው ግቢው እንዲሰፋ አድርገው ትምህርት ቤቱ ቢሮ ከመቃብር ቤት እንዲወጣ አድርገው ላይብረሪ እንዲኖረው ተደርጎ ልማቱ እየተሳለጠ አሁን ደግሞ ባለ 4 ወለል ህንጻ ከ1200 ካሬ በላይ 400 ካሬ በላይ በሆነ ላይ እየተሰራ ነው። እዚህም ኪዳነ ምሕረትም በኮሪዶሩ ሲነሳ ታግለው 18 ሚሊዮን 689 ሺህ ካሳ እንድናገኝ አድርገዋል። ልማቱም እንደዚህ ተጀምሯል። ገደቡ ወስኗል። ላይ መሰረቱ ወጥተዋል። እንግዲህ አሁን ስላቭ ነው የቀራቸው። እንደገና ደግሞ ሀገረ ስብከቱን አይመጥንም ኦርቶዶክስን አይመጥናትም ብለው የትውስት ቢሮ መልቀቅ አለብን ቢሮአችን ይዘው ተብሎ እስከምንወቀስ ብለው እዚሁ ያለችን ቤት ላይ ከ30 ሺህ ብር በላይ ተከራይታ ማታስገኘው 6 ክፍል ቤቶች ወደ ቢሮ እንዲቀየሩና G+1 ደግሞ ተጀምሮ እስከለተኑ ቆሞ አልቆ ከስር ያለው ብሎኬቱ ተገንብቶ አልቋል። በቀደም እንዳየነው ይሄ ሁሉ ሐሳብ በእውነት በመመሪያ ብቻ የተፈጸመ አይደለም። ሐሳቡን እንድንገዛው በአስተዳደር ጉባኤ ላይ በአጭር ቋንቋ ግልጽ ባለ ሐሳብ እንድንረዳው አድርገው ሐሳቡን እንድንገዛውና ቁርጠኛ ሆነን እንድንሰራ ስላደረጉና ትልቁን ምስጋና ደግሞ ከሰማይ በታች ላለው ረዳታችን ብፁዕነቶ ትልቁን ያንበሳውን ድርሻ ወስዳሉ። በዚህ ሁሉ ግን የጅጅጋ ህዝብም ረድቶናል፣ እናመሰግናለን። ግን እግዚአብሔር ደግሞ እንዳሉት በተለይ አምና ያስታውሱ እንደሆነ እኛ የጀመርነው የበልግ ዝናብ የሚጀምርበት ሰዓት ላይ ነው።
ይሄ ቦታ ደግሞ እንደምታዩት ድንጉልቅኝ መሬት ነው። ውሃ ውስጥ ለውስጥ የሚሄድበት እና ገና ዳመና ሲዞር ፀሐይ ሲሞቅ ዝናብ ይዘንባል እያለን ስንሰጋ ቆይተን ከመሰረት ወጥተን ይኸው እዚህ መድረሳችን ከስጋት ቀጠና የወጣ ነው በእግዚአብሔር ረዳትነት ነው። ዝናቡን ባይዝልን ጊዜውን እየጠበቀ ሞልተን ስንጨርስ አንዳንድ ጊዜ ብፁዕነቶ ሞልተን ስንጨርስ ዝናብ ይመጣል እና በጣም እንጨነቃለን። ዳር ዳር ያዘንብና መሃሉን ትቶ እንደገና ደግሞ ሌላ ጊዜ ያዘንባልና የእግዚአብሔርንም እጅ ያየንበት በግልጽ ያየንበት ነውና ብፁዕነቶ ቅድም እግዚአብሔር ከሁላችን ጋራ ከማንኛውም በላይ እሱ ከኛ ጋራ አለ እንዳሉ እኛም ክብሩን ሁሉ እርሱ እንዲወስድ እየሰጠን ምስጋናዬን በዚህ መልክ ለማቅረብ ነው የምወደው እና ይሄ ነው የተሰራ ያለው ብፁዕነቶ። ገዛ ያስፈልጋል። ያው ድር ቢያብር አንበሳ ያስር ይባላልና እስካሁን ብፁዕነቶ ሰብስበው የሚያመጧት ገንዘብ እዚህ አካባቢ ደግሞ ብፁዕነታቸውን እናግዝ የሚል የካህናቱና የአንዳንድ ምዕመናን ተሳትፎ ነው እዚህ ያደረሰው። የሆነ ሆኖ ግን በመላው በተለይ ይሄ የዚህ ህንጻ ዓላማ አባታችን ሁሉ ሊገዛው ያስፈልጋል። ያው እርሶም ይሄንን ሐሳብ ለማሟላት ብሎ ነው። አንደኛው በገጠር ያሉ አብያተ ክርስቲያናት አሁን እንደ ቀላፉ ያለው ቤተክርስቲያን ተዘግቷል። ያሉት ምዕመናን ትንሽ ናቸው። ሙሉ አገልግሎት ለመስጠት ከሀገረ ስብከቱ ድጋፍ ያስፈልጋል በፊት እንደሚደረግ። ይሄን ድጋፍ ለማድረግ ደግሞ ደረጃውን የጠበቀ ለማድረግ ኢኮኖሚ ማዳበር አለበት ሀገረ ስብከቱ። እንደ ሽላቦ፣ ዋርደር፣ ቦምባስ፣ ቆጨር ሊዘጉ የተዘጋጁ ናቸው። እነዚህም እንዳይዘጉ የሚያደርግ ፕሮጀክት ነው። ይሄ ፕሮጀክት ከዚህ የሚገኘው ገንዘብ ሌላው አብነት ትምህርት ቤት ነው። እንደሚያውቁት አብነት ትምህርት ቤት ኮምፕሊትሊ ተቋርጦ ነበረ ማለት ይቻላል የዛሬ 2 ዓመት። ምናልባት ትንሽ ጥቂት ልጆች እዚህ ኪዳነ ምሕረትና ሚካኤል ነው የነበሩ። በተለይ በረሃው የለም። ከዛ 16 ሰዎች ልጆች መጥተው ዛሬ ጾመ ድጓም ይማራሉ። ዛሬ መልካ አርሴማ፣ መልካ ኢየሱስ፣ መልካ ማርያምን ዘልቀው አልፈው መስተጋባ 40 ይጮሃሉ። በጅጅጋ ደግሞ የአብነት ትምህርት ቤት እኛም አላለፍንበትም እግዚአብሔር በሚያውቅ። ይሄ እንግዲህ እርሶ ነገ ከሄዱ በኋላ የእውቀት ጉድለት እንዳይኖርባቸው አስበው 2 ዓመት ነው ማህበረ ቅዱሳን ሰርቶ ህንጻውን አስረከብ ያ እንዲከፈት አድርገው ባለፈውም በጉብኝታችን በሳይት ጉብኝታችን አይተናል። ይሄንን የሚያስቀጥል ነው። ከዚሁ ካህን መውጣት አለበት፣ መምህራን መውጣት አለበት፣ ጳጳስ መውጣት አለበት የሚለው የእቅዶት መነሻ ነው። ይሄም አንዱ እሱን የምናሳካበት ነው። እንግዲህ ሶስተኛ ሀገረ ስብከቱም ቢሆን በኢኮኖሚ የሚያድርግበት ነው። ከሁሉ ደግሞ አሁን እዚህ ከተማ ላይ ብፁዕነቶ ኦርቶዶክሳውያን የመስሪያ ቦታ እያጡ ያቅሟን ያህል መስሪያ ብትሰጣቸው 2 ጥቅም፣ አንደኛ በኪራዩ እኛ እንጠቀማለን፣ ቤተክርስቲያን ትጠቀማለች። ሁለተኛ ደግሞ ማህበረ ምዕመናንም ይጠቀማሉ ሰርተውበት። እግረ መንገድ ደግሞ ለቤተክርስቲያን ቅርብ ስለሆነ ደግሞ ወደዚሁ ደግሞ ገባ ብለው እያስቀደሱ ኪዳን እያደረሱ ስራቸውን እያስባረኩ ይሰራሉ፣ በበረከት ይጎበኛሉ ነው። ሌላው እንግዲህ ይሄ ሶስተኛው ነው። አራተኛው 5ኛው መጨረሻ ላይ እንደሚያዩት ቢሮ ሀገረ ስብከቱ 4ኛው ፎቅ ላይ ነው። 5ኛው አዳራሽ። ያ አዳራሽ ደግሞ በከተማው ላይ በተለይ ለኦርቶዶክሳውያን ኢቨንቶች መጠቀሚያ አዳራሽ የለም። ብዙ ጊዜ ይቸገራሉና ትልልቅ እድሮች ለመሰብሰብ ፈልገው ሜዳ ላይ ነው ቤተክርስቲያን መጥተው የሚሰበሰቡ። አሁን ግን አዳራሽ ከሆነ እኛም ኪራይ እናገኛ እና ሰውም ደረጃቸውን ጠብቀው ያካሂዳል። እኛም አሁን ያሉን አዳራሾች ጥቂቶች ናቸው። ሁሉም ህንጻዎች ደግሞ ይሄም የኪዳነ ምሕረትም የቅዱስ ሚካኤልም የመጨረሻው ወለል አዳራሽ እንዲሆን ነው መመሪያ የተሰጠውና በዛ ልክ ነው የሚሰራ። ይሄንንም የአዳራሽ ፍላጎታችንን ልጆቻችን በስርዓተ ቤተክርስቲያን ሲጋቡ ሰርግ የሚፈጽሙበት አዳራሽ የለም። በዚህ ምክንያት እዚህ መጥተው ያከናውናሉ። ነፃነት ተሰምቷቸው በእናታቸው ቤት ውስጥ ይስተናገዳሉ። መጠነኛ ክፍያ ከከፈሉ ደግሞ ክፍያው መልሶ የቤተክርስቲያንን አገልግሎት ያፋጥናልና ለዚህ የሚውል ስለሆነ ይሄ ህንጻ ተሰርቶ ቢሰራበት ብፁዕነቶ አንዲት ከዚች ላይ ጠጠር ይዘው አይሄዱ። እኔም ቢሆን ይዤ የሚሄደው የለኝ። ሌላውም ቢሆን ህንጻው ለቤተክርስቲያን ነው፣ ግን አገልግሎቱ ደግሞ ለቤተክርስቲያን። ስለዚህ ይሄንን ታሳቢ አድርጎ ሁሉም ሐሳቡን የብፁዕነቶን ራዕይ፣ ዓላማ፣ እቅድ ተረድቶ ሙሉ ድጋፍ እንዲያደርግ ጥሬን አስተላልፋለሁ። እግዚአብሔር ይስጥልኝ።